ቃልዬ ብሌንን ጉር ሰራቻት። እጅግ በጣም በሚያሳዝን ሁኔታ ልብሽን ዘግዝኬ ካላወጣሁት እኔ ቃል አይደለሁም፣ በፍጹም አንቺን እንደተጫወሽብኝ በስሜቴ ላይና እንባዬን እንዳፈሰሽው ጸጥ ብዬ ዝም አልልሽም። ዳግምን እንደዛ ደውሎ ወይን እያጠጣ የውስጥ ሚስጥሬን አውጥቶ እንድነግርሽ የላክሽው አንቺ ነሽ በማለትም በሚያሳዝን ሁኔታ ቃል እንግዲህ እጅግ ልብ በሚነካ ብሌንን ክላሷ በመሄድም በጠገበ ቢላዋ ልቧን ዘክዝካ ወጣችው። ዳግም ከሰላም ቤት በደረቀ ሌሊት ተባሮ በመሄዱ ብሌን ላይ ትልቅ አደጋ ያደረሰችባት ቃል አሁን ላይ ብሌንን የመጨረሻና ከፍተኛ ጉዳት አድርሳባትም ትገኛለች። ሰላም እንግዲህ በብሌን ጉዳይ እንዴት እንደዚህ ያደርጋለሁ ዳግምን ሄጄ ልየውና ማለቴ ብደውልለት ስልክ አያነሳለኝም፣ እንዴት ጨካኝ ሆንኩኝ፣ በዛ በመጥፎ አጋጣሚ እንዴት ልናገረው ቻልኩ፣ ለምን እያለች ራሷን እየወቀሰች ነበረ። ነገር ግን የሚያሳዝነውና ከባዱ ነገር አሁን ላይ ዳግም ከእናቱ ጋር ሄዶ ቢቀመጥም አይ ሰላም ይግባ አይግባ እማቀው ነገር የለም እኮ በቃ እኔ ብደውልለት ስልክ አያነሳልኝም። ስለዚህ ቀጥታ ብሌን ጋር ሄጄ ብሌን እንድትደውልለት ማድረግ አለብኝ። እንዲሁም ደህና መግባትና ለመግባቱን ማወቅ አለብኝ። አልበለዛ ግን የማይሆን ችግር ይፈጠራል እያለችም ራሷን በጸጸት ማቃጠል ጀመረች። በዚህን ሰዓት ብሌን ክላስ ተነስታ ስትሄድም የሚያሳዝነው ነገር ቃል ብሌንን ልቧን ወቅታት እንግዲህ የደም ጉድ እየፈሰሳት ስታይም ሰላም አንቺ አረመኔ ጉደኛ ምን አባሽ አድርገሽ ነው ብላ ብሌን የደሙ ብዛት ራሷን ስታ እንድትወድቅም አደረጋት። አሁን ላይ እጅግ በጣም የሚያሳዝነውና የሚከብደው ነገር እንግዲህ ልብ የሚሰብረውም እጅግ በጣም የተሳሳተ ስህተት የሰራችው ቃል ብሌንን ትልቅ ጉዳት አድርሳባት ምንም አይነት መዳን እንኳ እንደማትችልም ነው የሚያሳየው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ዘመተናል። እንግዲህ እጅግ በሚያሳዝንና ልብ በሚነካ ሁኔታ ቃል ከብሌን ላይ ተጫወተችባት። ብሌን የመጨረሻ በሚያሳዝን እንግዲህ ቃል ማንም ሰው በሌለበት ብሌንን ስለወጋቻትም አሁን ላይ በሚያሳዝን ሁኔታ ውስጥ ትገኛለች። ቃል እንግዲህ አረመኔነቷ እና ጭካኔዋ ይበልጥ እየጨመረ ሄዷል። ዳግምን ስለምታፈቅረው በዳግም በኩል ሁሉም ሚስጥሯ እየወጣ መሆኑንና ለሶስተኛ ጊዜ ዳግም ሲጠቀምባት ብሌን ደግሞ ሆን ብላ ወደ እሷ እንደላከችው ስለተረዳች አሁን ላይ በሚያሳዝን ሁኔታ ትልቅ ጉዳት በማድረሷም እጅግ ልብ የሚሰብር ህመምና ስቃይ እያስተናገደች የምትገኘዋ ብሌን ወይዘሮ ሰላም የደረሰችው ቃል ብሌንን ከተጫወታችባትና ከጎዳቻት በኋላ ነው። ወይዘሮ ሰላም አንቺ አረመኔ ጨካይ ቡዳ፣ አንቺማ እንደዚህ ተሆነሽ አትቀሪም፣ ለፖሊስ እደውላለሁ በማለትም ሰላም እንግዲህ ስትቀውጠው፣ ግን ደግሞ ምንም አማራጭ ሊኖር አልቻለም። ምክንያቱም ሰላም አሁን ላይ የተፈጠረው ነገር በተለይ ብሌን ላይ አትደራደርም እና ይሄ ነገር ለእሷ ትልቅ አደጋና ከባድ እንደሆነም ተረድታለች። ነገር ግን በሚያሳዝን ሁኔታ እንግዲህ ሁለታቸው እዛ ባዶ ቤት ማንም በሌለበትና በሚገርም ስቃዋን አብዝታባት ብሌንን አሁን ላይ በነፍሷ ብትደርስም ሰላም የብሌን ሁኔታ እጅግ አሳሳቢና አሳዛኝ እንደሆነም ግልጽ ነው። ዳግም ከእናቱ ጋር በጨለማ ሌሊት ሄዱ። እዛ ምን ሆነህ ነው ሲባልም እናቱ ስትጠይቀው ማን ነው በዚህ ሰዓት ያባረረህ? ምን ሆነብኝ ነው? ምንድነው የተፈጠረው ስትለውም እማዬ ምንም አልተፈጠረም ሲላትም የተፈጠረማ ነገር አለ ተፈጥሯል እንጂ ስትለው እማዬ እባክሽን ቢላትም እዩልክ ዳግም ምን ሆነህ ነው? ከቤት ወጥቼ ነው ሰላም ጋር ተጣልተን። ምን? አዎ ሰላም ጋር ተጣልተን በቃ ከቤት አባራኝ ነው አላት። በዚህ ሌሊት እኮ በዚህ ሌሊት ሰላም አባረረች?
ገንዘብ እኮ ተቀብላ ነው ዝም ብላ ነው እንዴ አለችው። ዝም ብላ አይደለም ገንዘብ ከፍለ ነው የምትኖረው። ስለዚህ እንዴት እንደዚህ ታደርጋለች ስትለውም አይ አሁን እንኳ በሌሊቱ አላስወጣችኝም እኔ ራሴ ነኝ ዝም ብዬ የወጣሁት አላት። እንደዛ አይመስለኝም፣ በጣም ያሳዝናል። አሁን እማዬ መተኛት ነው የምፈልገው እባክሽን አላት። እሷም እሺ በማለትም ወይዘሮ ገነት ዳግም እንዲተኛ አደረገች። ከዚህ በኋላ አንቺ ጋር ነው የምኖረው። እዛ ቤት ምንም ቢፈጠር ምንም በፍጹም መሄድ አልፈልግም። ምክንያቱም በቃ አልዛ አከራያለሁ ሲላት፣ እንዴ እኔ እናትህ ያለሁልህ ወዴት ነው የምትከራየው? እዚሁ እናትህ ጋር አብረን ነው የምንኖረው አለችው። እንግዲህ ቃል ለዳግም ልትናገር ያለችውን የብሌን እናት ብላ ጀምራ ስታበቃ ዳግምም ብሌንም በጉጉ ሲጠብቁ ብሌን ከውጭ ሆና እያዳመጠች ነበረ። አሁን ላይ በቃ ይቅርብ ዳግም በኃይሉ ተሰማ እኔንም አንተንም ብሌንንም ነው የሚጨርሰን፣ ሁላችንንም ማንም አይነካንም፣ አንቺንም አላስነካሽም፣ እጠብቅሻለሁ አላት። የምርህን ነው ዳግም ትጠብቀኛለህ? አዎ። አይ ግን እንዴት አወክ? እኔ እንደማቅ ጥርጣሬ ነው፣ ግምት ነው። እንደዛማ አይደለም ዳግም፣ የሆነ ነገር አለ። እንደዛ አይደለም ቃል፣ ምን ሆነሽ ነው? ማንም ሲጎዳሽ ማየት አልፈልግም። ንገሪኝ አሁን የምትወጂ ከሆነ እኔም በጣም እወድሃለሁ፣ ግን ደግሞ ሆን ብለህ ታፈቅረኛለች ትወደኛለች ብለህ ድጋሚ ስሜቴ ላይ እየተጫወክ ነው አይደል አለችው። እንግዲህ አሁን ላይ በዚህ ምክንያት እኔ አይደለውም እዋክሽን ተረጋጊ ቅርታ አድርጊልኝ እያለች ብሌን ቃልን ብትለምናትም ቃል ግን የመጨረሻ አሳዛኙን ፍጻሜ ፈጸመችባት። አንቺ ደደብ ባለዬ፣ አንቺ ነሽ በእኔ ህይወት ላይ የምትጫዋችው እያለች እንዳይሆን አድርጋ አሰቃየቻት። ሰላም አሁን ስትደርስ ብሌን ጉዳት ደርሶባት አሁንም ደግሞ ቃል ጉዳት ካደረሰችባት እንኳ በኋላ ጸጥ ብዬ አልቀመጥም ብላ እንደዛው እያንደፈደፈቻት ነበር። ሰላም እየሮጠች ስትሄድም የብሌንን ጉዳት አየች። ከምንም በላይ ልቧ አዘነ። ለፖሊስ ደውዬ አስይዝሻለሁ አንቺን፣ አንቺ አረመኔ እያለች ብትቀውጠውም ቃል አሁን ተርበተበተች። እናም ከዛሬ ጀምረሽ ልጄ እንዳትኝ፣ ልጅ አይደለሽም አንቺ አረመኔ ልጅ፣ ጋጠወጥ ልጅ እንድትኖረኝ አልፈልግም እያለችም ቀወጠችባት። ዳግም ጋር የሄደችበት አጋጣሚ ሰላም ሳሎን ስትመጣ የሳሎኑ መብራት አብርታው ነበረ። ቃል እንዴ በዚህን ሰዓት ማን መጥቶ ነው? ወይስ ቃል የለችም ወጥታለች? እንዴት የሳሎኑ መብራት አሁን ይበራል? አይ እስኪ ቆይ ቃል ለያት ብላ እክላሷ ስትሄድም በሚያሳዝን ሁኔታ ቃል አሁን ላይ እክላሷ የለችም። ልብሷን ብርቅስቅሱን አውጥታ ዳግም ጋር ሄዳለች። የት ሄዳ ነው? አሁንስ ልጄ ባልሆነች ብዬ ተመኘው። እንደዚህ አይነት ጋጠ ወጥ ስራ ስትሰራ እንዴት! ፈጣሪ ሆይ ይህ ውጤት መጥቶ ልጆ መሆኗን ባረጋገጥኩ እንዴት ስርዓት እንደማስይዛት አቅ ነበረ። አሁን እርግጠኛ ነኝ ወንድ ጋር ነው የምትሄደው። የት ሄዳ ነው እያለች ነበር። ዳግምን ሲያናዝዛት እንደማትነግረው ስታቅ ብሌን ሄዳ ውጭ ላይ ቁጭ ብላለች። ወይዘሮ ሰላምም ምን ይሻለኛል እናንተው በማለትም ውጭ ላይ ወታ ቃልን እየጠበቀ ለመጠበቅ በምትሄድበት አጋጣሚ ውጭ ላይ ብሌን ኩርትም ብላ እያለቀሰች ነበረ። ብሌን አቤት እትዬ፣ ምን እየሰራሽ ነው? ምንም አየር ለመቀበል ወጥቼ ነው። ምን? አዎ። እንዴት በዚህ ሰዓት አየር ትቀበያለሽ? ሌሊት ሲደብረኝና ሲከፋኝ እንደዚህ ነው መሆነው አለቻት። አንዳንዴ እንዳረጋለሁ። እንዴ ለምን ከፋሽ? ደግሞ እያለቀሽ ነበር። አረ አላለቀስኩም እትዬ። አረ እባክሽ አትዋሺ ብሌን። አልዋሽሽም፣ እያለቀስኩ አይደለም። አይችሻለሁ። እናቴ ናፍቃኝ ነው። የኔ ውድ እናትሽን በቅርቡ ታገኛታለሽ። በቃ ተረጋጊ፣ የዘላለም ጸሎቴ ነው፣ ታገኛታለሽ አለቻት። እሽትዬ ብላ ቅፍ አደረገች። በዚህን ሰዓት ቃል አሁን ላይ በዳግም ተናዳ መውጣት አለብኝ፣ ከዚህ መውጣት አለብኝ አለቻት። እንዴ አለችው። ሄጅ መተኛት አለብኝ ስትልም ቃል አንቺ ምን ነሽ በዚህ ሰዓት ተነሳሽ እትዬ አለቻት።
ምን ላድርግ እምቢ አለኝ ማለቴ ቃል የለችም። ምን? አዎ ተርበተበተች። ቤት ሂዳ አዩሻት? ክላሷ እቤት ውስጥ አይሻት? መጸጃጃ? አዎ አየኋት። ብሌን የለችም። ምን? አዎ የለችም። ይገርማል እኮ እናንተው። ወደ የት ሄደች? አላቅም፣ የለችም። እንዴ እሺ በቃ የሆነ ነገርም አለ። በዚህ ሰዓት የት ትሄዳለች? ወንድ ጋር ነው የሚሆነው አለቻት። ተረጋጊ እትዬ። ምን ተረጋጋው አልተረጋጋው እንዴት ጋጥ ወጥ እንደሆነች እያየሻን ነው አለች። በዚህን ሰዓት ቃል ወጣች። ውይ ብሌን እናቴ፣ አሀ በዚህ ሁሉ ጀርባ የብሌን እጅ አለበት ማለት ነው። እንዴት እንደማሳይሽን ያውቃለሁ እያለችም አሁን እንዴት ብዬ ነው የምገባው? ወይኔ ጉዴ እያለች ቃል መጨነቅ ጀመረች። ልትደበቅ ስትል ቃል አለቻት። ሰላም አየቻት። ብሌን በዚህን ሰዓት ወይኔ ጉዴ ምን ይሻለኛል እያለች ነበረ። አቤት እማዬ፣ የት አባሽ ነሽ? ምን አባሽ ትሰሪያለሽ? አንቺ ባለጌ! ምንም አልሰራውም። አንቺ እንደምታስቢው አይደለም። እትዬ ተረጋጊ። ብሌን ዝም በይ አንቺ፣ በመካከላችን አያገባሽም። የት ነበርሽ አንቺ ዘልዛላ? አሁንስ የኔ ልጅ ባልሆንሽ ብዬ ተመኘው አለቻት። እማዬ ደግሞ ነግሬሻለሁ እማዬ አትበይኝ። እንዴት ምን ትሰሪያለሽ በዚህ በወንድ ወንድ ቤት አለቻት። ጎረምሳ ጋ ምን አይነት ጋጥ ወጥነሽ ስትላትም እማዬ ዝም በይ ደግሞ ዳግምን አንቺ ነሽ ያስገባሽው? ኧረ እኔ አይደለም። ዝም በይ አትዋሽኝ፣ አትዋሽኝ። አንቺ ነሻ በር ከፍተሽ ያስገባሽው አለች። ሲጨቃጨቁ ዳግም መስማቱን ቀጠለ። ኦ ምን ጉር ነው? ብሌንን አንቺ ነሽ ያስገባሽው እያለቻት ነው። መውጣት አለብኝ፣ የሆነ ነገርማ ማድረግ አለብኝ አለ። ቀጠለና አሁንም ሰላም ንደቷን አላቋርጣለች። ሄዶ ምንም ማታውቀዋን ሚስኪን ልጅ በእኔ ጦስ ውስጥ ከተትኳት፣ መሄድ አለብኝ አለ ዳግም። በእርግጥ አሁን ለቃል አዝኖላታል። ከዛም እኔ ነኝ እንዴት ብለህ? ቆልፌው እኮ ነው የገባሁት፣ ቆልፌው ነው የተኛሁት፣ እኔ ነኝ ብሌን። እትዬ ቃል አይደለችም በቃ። እና ማን ነው ስትልም አሀ ከዚህ ሁሉ ጀርባ አንቺ ነሽ ያለሽው፣ አሳይሻለሁ ብሌን ብላ ቃል አሁን እቅዷን አቀደች። ከዛም እንዴት ገባ? ተቆልፎ ሳይው በቃ ገባ። ውጭ እንዳድር ነበር ፍላጎትሽ? እንዳገባ እኮ ነው የቆለፍኩት። በቃ ገባሁኝ። በእንዴት? ማን ከፍቶልህ ነው? ሰው ካልከፈተልህ እንዴት ገባ? በአጥር ላይ ዘልል አንተ ባለዬ በማለትም ሰላም እንግዲህ ዳግምን መታቸው። የቀወጠ ጠብ ተጣሉ። የመጨረሻ ዳግምን ከቤት ወጥቶ ሄዶ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።